የመጨረሻው ዘመን ትምህርት ነው እየተማርን ያለነው። የባለፉትን ወራቶች ጌታ እየረዳን እያየን ክፍል 24 እና 25 አካባቢ ደርሰናል። እንዴት ይመጣል የሚለውን ነው ስናይ የነበረ በቅርብ ሳምንታት ማለት ነው። ከዛ በፊት የነበረውን ሳናይ እንዴት ነው ጌታ የሚመጣው የሚለው ስናይ ነው የሰነበተው። 4 እንዴቶች አይተናል። አንዱ እንደ ኖህ የጥፋት ውሃ ይመጣል አይደል? ሰው ስራውን እየሰራ እያለ ያገባ እየተጋባ ኃጢአቱን ጻድቅም ጽድቁን እያደረገ ጌታ ምን ይላል? ይመጣል። እንደው ሌላ ለየት ያለ ነገር አይሆንም። የሰማይ ከለሩም አይቀየርም። ግን ጌታ በድንገት ሰው ሳያስበው ያለ ሰው ፕላን ምን ይላል ብለናል? ይመጣል። ክብር ለጌታ ይሁን። ከዛ እንደ ሌባ ሰው ልብሱን አወላልቆ ራቁቱን በተኛበት ዘፍ ባለበት መንፈሳዊ ዝግጅት ባላደረገበት ክርስቶስን ባወለቀበት ያለ ዝግጅት ስንሆን እንደሆነ ጌታ ሊመጣ ይችላል። ስለዚህ እንዘጋጅ አለ። ከዛ እንደ ሙሽራ ክርስቶስን እንድንለብስ የሙሽራ ልብስ ተሰጥቶን ጊዜ ሆነን እየጠበቅን እያለን ዘይታችን ሞልተን መጠበቅ ሲገባን ከመንፈሱ ጎለን እንዳንገኝ ጌታ እንደ ሙሽራ በድንገት በውድቅት ሌሊት እንደመጣባቸው እንደነዛ ሊሆን ስለሚችል ተዘጋጅተን ምን እናደርግ? እንጠብቃለን። ጌታ እንደ ሙሽራ ይመጣል። ከዛ እንደ አበዳሪ ይመጣል ብለናል አይደል? እንደ አበዳሪ ይመጣል። ልክነኛ አይደል? እና አንድ ባለጠጋ ሀብቱን ለአንዱ 5 ለአንዱ 2 ለአንዱ 1 አድርጎ ሰጥቶ ሄዶ መጥቶ እንደተቆጣጠራቸው እንደዛ ሊቆጣጠረን ይመጣል። ስለዚህ በመክሊታችሁ ምን አድርጓል? አትርፉበት ብለን ተነጋግረናል። ዛሬ ደግሞ የጌታ የዳግም ምጽአት ምልክቶቹ ምንድን ናቸው በሚል ርዕስ ነው ቀጣይ ሳምንታት የምናየው። የጌታ ምጽአት ምልክቱ ምንድን ነው? ምልክቱ ምንድን ነው? ቆመን አንድ ቃል እናንብብ። ጌታ የተባረከ ይሁን። ምንድነው የጌታ መምጣት ምልክቱ? እንግዲህ በድንገት ከሆነ እንደ ሌባ ከሆነ እንደ ሙሽራ ከሆነ እንደ ሰርገኛ እንደ አበዳሪ ከሆነ ሳናስበው የሚመጣ ከሆነ ግን እንድናውቅ የሚያደርገን ነገር ምንድነው? በምንድነው ታዲያ የምናውቅ? ድንገት ከሆነ በምንድነው የምናውቅ ስንል ምልክት አለ። ጌታ ይባረክ። ጌታ ሊመጣ ሲል ምን ሰጥቶናል? ምልክት አለ ብሏቸዋል። የመምጣት ያለ መጨረሻው ምንድነው ሲል ምልክት ነግሯቸዋል። ከምልክቶቹ አንዱ በዚህ በኢዩኤል የተጻፈው ምልክት ነው። ሐዋርያት ሥራ ላይ ያለውን አነባለሁ። ኢዩኤል ምዕራፍ 2 ቁጥር 28 እና ሐዋርያት ሥራ ምዕራፍ 2 ቁጥር 15። እኔ ሐዋርያት ሥራ ምዕራፍ 2 ቁጥር 15 ያለውን ላንብበው። ለእናንተ እንደመሰላችሁ እነዚህ የሰከሩ አይደሉም፣ ከቀኑ 3ኛ ሰዓት ነውና፣ ነገር ግን በነቢዩ በኢዩኤል የተባለው ነው። እግዚአብሔር እንዲህ ይላል፣ በመጨረሻው ቀን እንዲህ ይሆናል፣ ሥጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ፣ ወንዶችና ሴቶች ልጆችም ትንቢትን ይናገራሉ፣ ጎበዛዝቶችም ራእይ ያያሉ፣ ሽማግሌዎችም ሕልምን ያልማሉ። ምን ይሆናል? በመጨረሻው ዘመን በጌታ ምጽአት ጊዜ ምን ይሆናል? ከመንፈሴ በሥጋ በለበሰ ሁሉ ላይ አፈሳለሁ። አንዱ ምልክት የመንፈስ ቅዱስ መውረድ ነው። ጌታ ይባረክ። አባት ሆይ እናመሰግንሃለን። ክብር ሁሉ ላንተ ይሁን። የመጨረሻው ዘመን ምልክት፣ የመምጣት ምልክት፣ የዘመን ማለቂያው ምልክት የመንፈስ ቅዱስ መውረድ ስለሆነ ይህንንም ደግሞ ስላደረክ እናመሰግንሃለን። መንፈስ ቅዱስ ሆይ በዚህ ጊዜ ደግሞ ስለ መንፈስ አሰራር እንድታስተምረን ምን ማድረግ እንዳለብን እንድትነግረን በፊት እንጸልያለን። ጉባኤያችን ላንተ ሰጠን። በጌታ በኢየሱስ ስም አሜን አሜን። ክብር ለጌታ ይሁን። መጨረሻው ዘመን ወይም ደግሞ ኢንድ ታይም የሚባለው መቼ ነው? ምልክቱ ምንድን ነው ስንል አያችሁ፣ ሲመሽ ፀሐይ ወደ ታች ወረድ ብላ ጠለቅ ጨለም እንደሚለው የጌታ ምጽአትስ ወይም ደግሞ መጨረሻው ዘመንስ የዚህ ዓለም ስርዓት ዘመን የሚያልቅበት ምልክቱ ምንድን ነው ስንል
የመንፈስ ቅዱስ መውረድ ይሆናል ብሏ። ልክ መጽሐፉን ነው አይደል ያነበብኩት? ሚስጥረ ደብረ ዘይት የሚል በሚቀጥለው እናያለን። የደብረ ዘይት ተራራ ሚስጥሮች የሚል ትምህርት ከዚህ ጋር የሚያያዝ ነው። የደብረ ዘይት ተራራ ሚስጥሮችም ምልክቶች ናቸው፣ ግን መንፈስ ቅዱስን እንይ ብዬ ነው። ክብር ለጌታ ይሁን። የመጨረሻው ዘመን ዋናው ምልክት የመንፈስ ቅዱስ መውረድ ነው። የመንፈስ ቅዱስ መውረድ ነው። የመንፈስ ቅዱስ መውረድ ነው። መንፈስ ቅዱስ እንደ ኮምፓስ ይታያል። ምን የሚያደርግ ነው? የሚመራ ነው አይደል እንዴ? መንፈስ ቅዱስ እንደ አውሎ ነፋስ ይታያል። እንዲያውም ከግርዱ የሚለይ ነው። መንፈስ ቅዱስ ዕቃ እንደጫነች መርከብ መሪ ነው። አቅጣጫ እንዳንስት የሚመራን ነው። ክብር ለእግዚአብሔር ይሁን። ወገኖቼ መንፈስ ቅዱስ በመጨረሻው ዘመን ምልክት ብቻም አይደለም፣ ጋይድ የሚያደርገን የሚመራን ነው። ስሙ የተባረከ ይሁን። እስኪ እንግዲህ የመንፈስ ቅዱስ መውረድ የመጨረሻው ዘመን ምልክት ከሆነ የመጨረሻው ዘመን መቼ ነው የጀመረ ማለት ነው? በሐዋርያት ሥራ ጀምሯል። መጨረሻው ዘመን ከጀመሩ 2000 ዓመት ሆኖታል። አይገርም? እኔ አይደለም የምለው መጽሐፍ ቅዱስ ነው የሚለው። በመጨረሻው ቀን ከመንፈስ ያፈሳለሁ ብሏል። ዘመን ማለቁን ያሳየበት መንፈስ ቅዱስ ወደ ምድር መምጣቱ ነው። ተጀመረ። የቲያትሩ መጋረጃ ተከፈተ። ቲያትሩ የገብታችሁ ታውቃላችሁ? ቁጭ ካላችሁ በኋላ መጋረጃውን ከፈት ሲያደርጉ ተውኔቱ ይታያል። መንፈስ ቅዱስ ወረደ። ክብር ለእግዚአብሔር ይሁን። ተውኔቱ ተጀመረ። የመጨረሻው ዘመን ከሆነ ቆየ። 2000 ዓመት ሆነው። ሐዋርያት ሥራን ስታጠኑ ሐዋርያት ዕቃቸውንም መሬታቸውንም እየሸጡ በሐዋርያት እግር ስር ያስቀምጡ የነበረበት ምክንያት ጌታ ቶሎ እመጣለሁ ስላላቸው ሥራ አያስፈልግም ብለው ነበር። በእርግጥ የእነሱም ትንሽ የተሳሳተ ነገር ይመስላል፣ ግን ደግሞ ፍቅር ስለሆነ ደስ ይላል። ክብር ለኢየሱስ ይሁን። ስለዚህ መጨረሻው ዘመን የጀመረው መቼ ነው? በፈርስት ሴንቸሪ፣ በመጀመሪያው ምዕተ ዓመት ጌታ ካረገ በኋላ ቤተ ክርስቲያን ፕላንት ስትደረግ ኦልሬዲ ዘመኑ ተጀምሯል። የመጨረሻው ዘመን ታዲያ ይሄ የመጨረሻው ዘመን ምልክት የሆነው መንፈስ ቅዱስ ማን ነው ብለን ደግሞ ስለ ክርስቶስ ማወቅ፣ ስለ መንፈስ ቅዱስ ማወቅ፣ ስለ አብና ስለ ወልድ ስለ ሥላሴ ማወቅ፣ እነዛን ትምህርቶች ጌታ እንደረዳን እንማራለን። ምንድነው በውስጥ ያለ ብትሉኝ ህዝቡ መሰረት እንዲይዝ ማስተማር ብቻ ነው። ነው ሰው መሰረት እንዲይዝ እንዳይስት ማስተማር የራሴ ፓሽኔ ነው በውስጥ የሞላው እና ዶክትሪናል ኢሹዎችን መናገር ደስ ይለኛል ብዙ ጊዜ። ክብር ለኢየሱስ። ስለዚህ ማን ነው መንፈስ ቅዱስ? ዛሬ ስለ መንፈስ ቅዱስ አጠቃላይ አንማር፣ በጣም ተሰፊ ትምህርት ነው። ግን ራንደምሊ የሆነ ነገር ስለ መንፈስ ቅዱስ ምልክት ስለሆነው መንፈስ ቅዱስ ትንሽ ነገር እንድናውቅ ያስፈልገናል። ጌታ የተባረከ ይሁን። የመንፈስ ቅዱስ ሶስት አይደለሞችን እነግራቸዋለሁ። አይደለም እንደዚህ አይደለም መንፈስ ቅዱስ የሚባለው ግን ሰዎች እንደዚህ ነው ብለው በተሳሳተ የሚተረጉሙት መንፈስ ቅዱስ ኃይል ብቻ እንደሆነ የሚያስተምር አስተምሮ አታውቁም? መንፈስ ቅዱስ ምንድነው? ፓወር ብቻ፣ ኤሌክትሪክ ፓወር፣ ሾክ የሚያደርግ ብቻ፣ ኃይል የሚሰጥ ብቻ፣ ህልውና የሌለው ጉልበት ብቻ አድርጎ ያስተምራል። መንፈስ ቅዱስ ኃይል ብቻ እስቲ አይደለም። አይደለም መንፈስ ቅዱስ ኃይል ብቻ አይደለም። መንፈስ ቅዱስ እንደ ሐሳብ አድርገው የሚወስዱ አሉ። በሐሳባችሁ ነው እንጂ እንደዛ የሚባል ነገር የለም። ዝም ብሎ ሜዲቴት ስታደርጉ ኢማጂን ስታደርጉ የሆነ የነካችሁ ይመስላችኋል፣ ትጮሃላችሁ እንጂ ሐሳብ አይደለም። መንፈስ ቅዱስ ፐርሰን ነው። መንፈስ ቅዱስ በወረደባችሁ ጊዜ ኃይልን ትቀበላላችሁ ነው የሚል እንጂ ኃይላችሁ ነው አላለም። ሐዋርያት ሥራ ምዕራፍ 1 ቁጥር 8
ኃይልን ከማን ነው የምትቀበሉ? ከመንፈስ ቅዱስ። ከመንፈስ ቅዱስ። መንፈስ ቅዱስ ኃይል ይሰጣል እንጂ ኃይል ብቻ አይደለም። ክብር ለጌታ ይሁን። መንፈስ ቅዱስ ሐሳብ አይደለም። ሐሳባችን ጋይድ ያደርጋል ይመራል እንጂ ሐሳብ አይደለም። እሱ ሐሳብ አይደለም። መንፈስ ቅዱስ ግዑዝ የሆነ ነፋስ ብቻ አይደለም። መንፈስ ቅዱስ ነፋሳትን የፈጠረ ነው እንጂ እሱ ነፋስ ዝም ብሎ አይደለም። ነፋስ ብቻ አይደለም። መንፈስ ቅዱስ ፐርሰን ነው። መንፈስ ቅዱስ ክብር ለእግዚአብሔር። ይሄ ምልክት የሆነ መንፈስ ቅዱስ ፐርሰን ነው፣ ማንነት ያለው ነው። እንዴት ማንነት ያለው እንላለን? የሆነ ሰው መጥቶ መንፈስ ቅዱስ እኮ ኃይል ብቻ ነው ቢላችሁ ወይም በሐሳብ እኮ ነው ቢላችሁ ምንድነው መሟገቻችን? እኛ የወንጌል አማኞች ክርስቶስን እናምናለን የምንል ሰዎች፣ መንፈስ ቅዱስን እናምናለን የምንል ሰዎች፣ የሥላሴ አማኞች ምንድነው ማስረጃችን? ምንድነው ማስረጃችን? ቁጥር 1 በተውላጠ ስም ተጠርቷል። ተውላጠ ስም ነው ምን ማለት ነው? ፕሮናውን ናውን አለ፣ ፕሮናውን አለ። መንፈስ ቅዱስ ፐርሰን ነው የምንልበት ምክንያት በተወላጠ ስም ምን ተብሏል? ተጠርቷል። ይሄ የመጨረሻው ዘመን ምልክት የሆነው መንፈስ ቅዱስ ምልክት ብቻ ሳይሆን ፐርሰን የምንልበት ምክንያት በተወላጠ ስም ተጠርቷል። ጆሮ ያለው ይስማ። መንፈስ ቅዱስ ፐርሰን ነው፣ ሕያው የሆነ ማንነት ያለው ነው። ምን ማለት ነው? እኔ ሄዳለሁ እሱ ተባለ። ተወላጠ ስም ሰከንድ ፐርሰን እሱ ተባለ። ልክ አይደለሁ? በተወላጠ ስም ተጠርቷል። ዮሐንስ ወንጌል ምዕራፍ 16 ቁጥር 8 አንድ ሰው ላይ ያነብልን ይችላል። ያወጣ ሰው ዮሐንስ ወንጌል ምዕራፍ 16 ቁጥር 8 አንድ ሰው እስከ 13 አለዛ ደግሞ ሌላ ሰው ራዕይ ምዕራፍ 22 ጌታ ይሁን አሜን። ማን እርሱ ይህ ሰከንድ ፐርሰን አያችሁ። ቀጥል እስኪ። ስለ ኃጢአት በእኔ ስለማያምኑ ነው፣ ስለ ጽድቅም ወደ አብ ስለሚሄድ ከዚህ በኋላ ስለማታየኝ ነው፣ ስለ ፍርድም የዚህ ዓለም ገዥ ስለተፈረደበት ጌታ ይባል። ማን ነው እርሱ? እንግሊዘኛው ሂ ሰከንድ ፐርሰን ነው። እሱ ይመጣል፣ ይወቅሳል። ክብር ለእግዚአብሔር ይሁን። ፐርሰን ነው። ምልክት የሆነው መንፈስ ቅዱስ፣ የመጨረሻው ዘመን ምልክት የሆነው መንፈስ ቅዱስ ፐርሰን ነው ስንል በሰከንድ ፐርሰን ተጠርቷል። እርሱ ተብሏል። ሊካድ አይችልም። ሐሳብ አይደለም መንፈስ ቅዱስ። ኃይል ብቻ አይደለም መንፈስ ቅዱስ። ፍጡር አይደለም መንፈስ ቅዱስ። መንፈስ ቅዱስ ከሥላሴ አንድ የሆነ ፐርሰን ነው። ክብር ለእግዚአብሔር ይሁን። የሚሰማ ልብ ያለው ልብ ይበል። መንፈስ ቅዱስ ማንነት ያለው ነው። ክብር ለኢየሱስ ይሁን። በተውላጠ ስም መጠራቱ ብቻ አይደለም መንፈስ ቅዱስን ፐርሰን ነው የምንልበት ምክንያት ፐርሰን የሚባለው እርሱ የምንለው ቢንግ ማንነት አለው የምንለውን ቢንግ የሚገልጡ መገለጫዎች አሉ። ለምሳሌ በመካከላችን አንዳችን ሰው ለመሆናችን ማረጋገጫ ከመታየታችን ውጭ ምን ያስፈልገናል? ዕውቀት ያስፈልገናል። ዕውቀት ማለት የሰበሰብነው ዕውቀት ብቻ ሳይሆን ማወቅ፣ መረዳት፣ ማስተዋል የሚባለው ነገር። መንፈስ ቅዱስ ምን አለው? ዕውቀት አለው። ጌታ ይባላል። መንፈስ ቅዱስ ምን አለው? ዕውቀት አለው። ያውቃል። ከፈለጋችሁም ይደምራልም ይቀንሳል። ከብቶች ይደምራሉ ይቀንሳሉ። የማትማቲክስ ተማሪ የሆነ በጋል በጎች አመት ይደምራሉ አመት ይቀንሳሉ። ሰው ከእንስሳ በጣም የሚለይበት ካልኩሌት ማድረግ ብቻ ነው። በነገራችን በቁጥር እየደመረ እየቀነሰ የሆነ ነገር ማድረግ መቻል ዕውቀት ነው እሱ። እና መንፈስ ቅዱስ ዕውቀት አለው። ኢሳይያስ ምዕራፍ 11 ላይ የዕውቀት መንፈስ
ክብር ለኢየሱስ። ቅድም ባነበብነው ያስተምራችኋል፣ ይመራችኋል፣ ጋይድ ያደርጋችኋል። ኖሌጅ አለው። ነፋስ አይደለም፣ ሐሳብ አይደለም፣ ኃይል ብቻ አይደለም፣ ዕውቀት አለው። የሆነ የታወቀ የታመቀ ዕውቀት አለው። ያስተምራችኋል ተብለናል። ጌታ ኢየሱስ እንደውም አሁን ልትሸከሙት አትችሉም ይህንን ዕውቀት። መንፈስ ቅዱስ መጥቶ ዕውቀት ማስተማር ብቻ ሳይሆን ዕውቀቱን እንድትቀበሉ አቅም ይሆናል። ዕውቀት አለ። ስለዚህ ፐርሰን ነው። ጆሮ ያለው ይስማ። መንፈስ ቅዱስ ፐርሰን ነው፣ ዕውቀት ስላለው። ሁለተኛ ስሜት አለው። ስሜት አለው። መንፈስ ቅዱስ ምን አለው? ስሜት አለው። ለቤዛ ቀን የታተማችሁበትን ቅዱስን የእግዚአብሔር መንፈስ ምን አታርጉ? አታሳዝኑ። ያዝናል ማለት ነው። ጊዜ ፐርሰን ይሄ ምልክት የሆነው መንፈስ ቅዱስ፣ የመጨረሻው ዘመን ምልክት የሆነው መንፈስ ቅዱስ ያዝናል። ስትበድሉት ያዝናል። is a person ግዑዝ አይደለም። እስኪ አሜን ይሰማል ወይ? አዎ መዳናችሁን ሥላሴን በማመን አረጋግጡ። ጌታ የተባረከ ይሁን። መንፈስ ቅዱስ ያዝናል፣ ስሜት አለው። አሜን አሜን። ፐርሰን ነው የምንልበት ምክንያት አለ። በምናረገው እንቅስቃሴ ያዝናልም ይደሰታልም። ስሜት ይባላል። ሶስተኛው የፐርሰን መግለጫ ምንድነው? ፈቃድ የሚባል ነገር ፐርሚሽን። አያችሁ? ግዑዝ አይደለም። እምቢም ይላል፣ እሺም ይላል። አትሄድ ይላል፣ ሂድ ይላል። አታድርግ ይላል፣ አድርግ ይላል። ፐርሰን እንዴት ይሄንን ልንክድ እንዴት እንችላለን? እስቲ ማን ነው አንደኛ? ማን ነው ሐዋርያት ሥራ 13 ቁጥር 2። አዎ 16ም ልክ ነው። 16ም ልክ ነው። ሐዋርያት ሥራ 13 ቁጥር 2። አንድ ሰው ደግሞ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 11 መንፈስ ቅዱስ ፈቃድ አለው። እስቲ አንዴ ሳኦልን ለዩልኝ አለ። ፐርሚሽን ሰጠ። ጌታ የተባረከ ከሐዋርያት ጋር አብሮ ተሰብስቦ ምን አደረገ? ፐርሚሽን ፈቃድ ለጠራዋቸው። እኔ ለጠራዋቸው። ክብር ለጌታ ይሁን። ማን ነው የሚጠራ ማለት ነው? መንፈስ ቅዱስ። ይሄ የዓለም መጨረሻ ምልክት የሆነው መንፈስ ቅዱስ ምን አለው? ፈቃድ አለው። ሌላ ክፍል ያወጣ ሰው አለ? አንደኛ ቆሮንቶስ 12 11 ማን እንደሚፈቅድ መንፈስ ቅዱስ ካልፈቀደ ጌታ የተባረከ ይሁን። የጸጋ ስጦታዎች ሁሉ ራሱ ሲሰጡን በማን ፈቃድ ነው? በእሱ ይሁንታ ነው። በእሱ ይሁንታ ነው። ስለዚህ መንፈስ ቅዱስ ምን አለው? ፈቃድ አለው። ፈቃድ አለው ካልን ምንድነው? ፐርሰን ነው። ፐርሰን ነው። ልንጠነቀቅ ያስፈልጋል። ያዝናል ካል ልንጠነቀቅ ያስፈልጋል። ፈቃድ አለው ካል ፈቃዱ ልንጠይቅ ያስፈልጋል። ክብር ለጌታ ይሁን። ዕውቀት አለው ካል ከዕውቀቱ ልንካፈል ያስፈልጋል። ሌላው በተግባር ተገልጧል። መንፈስ ቅዱስ በተግባር ተገልጧል። ሐዋርያት ሥራ ምዕራፍ 10 ቁጥር 19 እና 20 አንድ ሰው ያለው ሐዋርያት ሥራ ምዕራፍ 10 ቁጥር 19 እና 20 በቆዳ ፋቅ ቤት የተገለጠው። እስኪ ማንም ያነበው ነው?
ማን? መንፈስ ቅዱስ። ይናገራል ወይ? አዎ ይናገራል መንፈስ ቅዱስ። እዚ ፐርሰን አሜን በሉ። መንፈስ ቅዱስ ፐርሰን ነው። ምልክት የምንለው መንፈስ ቅዱስ ፐርሰን ነው፣ የሚናገር ነው። ሂድ አለው ማን? መንፈስ ቅዱስ። ስሙ የተባረከ ይሁን። ሌላው በፍጥረት ስራ ላይ ተሳትፏል። በፍጥረት ስራ ላይ ኢዮብ ምዕራፍ 33 ቁጥር 4 ላይ የእግዚአብሔር መንፈስ ምን አለኝ ነው? አጣረኝ ነው። አጣሪ ነው። ብዙ ሳላረዝባችሁ እንግዲህ ይህ መንፈስ ቅዱስ ምልክት ከመሆን ባሻገር ዓላማው ምንድነው? በመጨረሻው ዘመን ነው። እሱ ነው በደንብ በመጨረሻው ቀን መንፈሴን አወርዳለሁ አለ ጌታ። ምልክት ከመሆን ባሻገር ምንድነው የመንፈስ ቅዱስ ጥቅም? ይርዳ። እናንተ የመጨረሻው ዘመን ሰዎች የመጨረሻው መጨረሻ ነው ያለን አይደል? የመጨረሻው መጨረሻው ራሱ ተገባል። ፊተኛው ስርዓት አልፏል የሚለው ድምጽ ሊመጣ ትንሽ ሊቀር። ጌታ የተባረከ። ፊተኛው ስርዓት አልፏል የሚለውን ሰማ እንዳለ እንደው የዚህ ምድር ስራ ምልክት ከመሆን ባሻገር ለወንጌል ስብከት አቅምና ጉልበት ይሰጣል። ጌታ ይባረክ። የእግዚአብሔር መንግስት እየቀረበች ስለሆነ ወንጌል ስርጭት ያስፈልጋል። ስለዚህ ሰራተኛው ፐርሰን ማን ነው ማለት ነው? መንፈስ ቅዱስ። ሐዋርያት ሥራ ምዕራፍ 1 ቁጥር 8 መንፈስ በመጣ ጊዜ ኃይልን ትቀበላላችሁ፣ ትሞላላችሁ፣ ከዛስ ካላችሁበት ከኢየሩሳሌም ያነሳችኋል፣ ከዛስ ወደ ይሁዳ ይልካችኋል፣ ወደ ሰማርያ ትሻገራላችሁ፣ እስከ ምድር ዳር ትሄዳላችሁ። ማን ያደርጋል? መንፈስ ቅዱስ። የእግዚአብሔር መንግስት ቅርብ ስለሆነች ዘመን ስላለቀ ወንጌል ስርጭትን ለመስራት መንፈስ ቅዱስ ያስፈልጋል። ወንጌላዊ ክብር ለእግዚአብሔር ይሁን። ያለ መንፈስ ቅዱስ ምንም ልናደርግ አንችልም። የዚህ የመጨረሻው ዘመን ዋነኛ ሰራተኛ ማን ነው? መንፈስ ቅዱስ ነው። ስሙ የተባረከ ይሁን። እንደውም አንዳንድ አባቶች የሚሉትን ልጠቀም፣ የሐዋርያት ስራ ሳይሆን መባል የነበረበት መጽሐፉ ራሱ የመንፈስ ቅዱስ ስራ መባል ነበር። አሜን። አብሯቸው የሚሰራ መንፈስ ስላለ ስሙ ይባረክ። እንግዲህ ማንም አይታበይ፣ የሚሰራው ማን ነው? መንፈስ ቅዱስ ነው። ወንጌል የሚሰራው መንፈስ ቅዱስ ነው። በአይንህ ውስጥ ይሰራል፣ በእጅህ ላይ ይሰራል፣ በእግርህ ላይ ይሰራል፣ በማንነት ላይ ይሰራል። ሰራተኛው ፐርሰን ማን ነው? መንፈስ ቅዱስ ነው። ምልክት ከመሆን አልፎ ሰራተኛ ነው። ስራን እያከፋፈለ ሰራተኛ ነው። ጌታ የተባረከ ይሁን። መንፈስ ቅዱስ ለመጨረሻው ዘመን የመውረድ ምልክት ከመሆን አልፎ የክርስቶስን ወንጌል ይሰራል፣ ይሰብካል። ባለፈው ካስታወሳችሁ ሰባቱን አብያተ ክርስቲያን በዘመን ከፋፍለን ስናይ ከመጀመሪያው ጀምሮ የነበረ አሰራር አለ። መንፈስ ቅዱስ በዛ ውስጥ የሚሰራው ብዙ አሁን በ17ኛው መቶ ክፍለ ዘመን አካባቢ ጀምሮ ነው ስለ መጽሐፍ ቅዱስ በብዛት መታተም የተነጋገረ የመንፈስ ቅዱስ አሰራር ነው። ወንጌል በዓለም ሁሉ እንዲሰበክ የመንፈስ ቅዱስ አሰራር ነው። ይሄ በመጨረሻው ዘመን ከአንዱ ምልክት ወንጌል በዓለም ሁሉ ምን ይላል? ከፈለጋችሁ እንዲበሉት መጽሐፍ ቅዱስ በብዛት ቋንቋ ይበተናል። ያልተጻፈበት ቋንቋ አለ እንጂ ተፈልጎ የሚገኝ አይመስለኝም። ምክንያቱም መጽሐፍ ቅዱስ ለሁሉም አይነት ጄኔሬሽን በሁሉም ሴንቸሪ ውስጥ ቬሪ ኢምፖርታንት ሊጣል የማይችል መጽሐፍ ቅዱስ። ይሄ ደግሞ የእግዚአብሔር መንፈስ አሰራር ነው። ክብር ለኢየሱስ ነው። መንፈስ ቅዱስ በአንድም በሌላም በሰዎች ልብ ውስጥ እያለፈ መጽሐፍ ቅዱስ እንዲሰራጭ ያደርጋል። የእግዚአብሔር ቃል እንዲሰራጭ ያደርጋል። ክብር ለእግዚአብሔር ይሁን። ስለዚህ የወንጌሉን ስራ ለመስራት ወደዚህ ምድር መጥቷል። ዮሐንስ ወንጌል 16:14 ላይ እርሱ
ያከብረኛል አለ። መንፈስ ቅዱስ ማንን ነው የሚያከብረው? ኢየሱስን ነው የሚያከብረው። ክብር ለኢየሱስ ይሁን። አዎ ለዛ እኮ ነው ሐዋርያው ጳውሎስ በጌታ መንፈስ ካልሆነ ማንም ኢየሱስ ጌታ ነው ሊል ራሳችሁን ጌታ ከማድረግ ጌታ ያውጣችሁ። በእጃችሁ ሰው ተፈውሶ ሰው እንዲከተላችሁ ከማድረግ እግዚአብሔር ያውጣችሁ። ከዘመኑ ዘይት ንግድ እግዚአብሔር ያውጣችሁ። መንፈስ ቅዱስ ነው እንጂ የሚፈውሰው ዘይቱም አይደለም ወገኖች። አዎ መጽሐፍ ቅዱስ እንደሚል የታመመ ቢኖር ዘይት ይውሰድ፣ የቤተ ክርስቲያን ሽማግሌ ዘይት ቀብቶ ይጸልይለት። አሰራር ነው። ፈዋሹ ግን ማን ነው? ዶክተሩ መንፈስ ቅዱስ ነው። ክብር ለጌታ። ካንሰርንም ይነቅለዋል፣ ኤችአይቪን ይነቅለዋል። ከፈለገ የተቆረጠ እግርም ያበቅላል። እንደ እንጨት ሊያበቅለው ይችላል። አይችልም? ይችላል። አሰራሩ የማን ነው? የመንፈስ ቅዱስ። እሱ ያከብረኛል። ይኸው ጌታን የማያከብር ስፒሪት እና አሰራር ካያችሁ ከመንፈስ ቅዱስ አይደለም። እኔነት ያለበት አገልግሎት ካያችሁ ከመንፈስ ቅዱስ አይደለም። ኢየሱስን የማያከብር አገልግሎት ከመንፈስ ቅዱስ አይደለም። ደግሞ በዚህ በፊታችን ባለው ዘመን ከባድ ዘመን ነው። ታውቃላችሁ? ብዙ ጊዜ ነግሬያችኋለሁ። የኢትዮጵያን ወንጌል አሰራር ልንገራችሁ። ስሙ ይባላል እና የዓለማውያን ኗኗር ብዙም አይገባኝ። ምንም ማድረግ አልችልም። ብዙ ዘመን የሞቅኩት ሳስላለ ኢየሱስ የተባረከ ከ1983 ጀምሮ ያለው ልንገራችሁ። ኢትዮጵያ ነው ወንጌላዊ አብያተ ክርስቲያናት ልክ ደርግ በወደቀ ጊዜ ብዙ ወዴት መጣ? ጄኔራል የለ፣ ኮሎኔል የለ፣ ሻምበል ባሻ የለ፣ 10 አለቃ 50 አለቃ የለ። እጁን ለጌታ ሰጠ። ብዙ ነፍስ ጋር ትዝ ይላችኋል። ብዙ ሰው ከዛስ ቤተ ክርስቲያን ተከፈተች። እስኪ አሜን በሉ። ብዙ የተከፈቱ ቸርቾች ላስታውሳችሁ እችላለሁ። አዲስ አበባ ብቻ ራሱ ገነት ቸርች ተከፈተ፣ ሙሉ ወንጌል ተከፈተ። ቀጠና 2 ያለው የፖሊስ ምናምኖች ነበሩ፣ እስር ቤቶች ነበሩ፣ ተከፈቱ። ተመለሰ። ሪስቶሬሽን፣ የሪስቶሬሽን ዘመን መጣ። ታይሙ የምን ነበር? የሪስቶሬሽን ዘመን ነበር ለኢትዮጵያ። የሪስቶሬሽን ዘመን በመንፈስ ተመልከቱት። ጌታን ሰዎች ተቀበሉ። ሪስቶሬሽን መጣ፣ ተመለሰ። በጓዳ የነበረችው ቤተክርስቲያን በባይብል ስተዲ የሰፋችው ሙሉ ወንጌል ስትመጣ ጢም ማለት ጨንቅ። ጌታ የተባረከ። ከጓዳ ወጣን ወደ አደባባይ፣ ስታዲየሙን ተቆጣጠር ነው። ሰባኪዎች ከውጭ ሀገር ተጋበዙ። ኮንፈረንስ፣ ሪቫይቫል። ከዛ ቀጥሎ ስልጠና። እኔ የነበርኩበትን ዘመን ነው። ስልጠና ለተወሰነ አመት ስልጠና። የምን ስልጠና መሰለህ? የወንጌል ስርጭት ስልጠና፣ የኤችአይቪ ስልጠና፣ የባይብል ስተዲ ስልጠና በስልጠና ሆነ አዲስ አበባ ላይ። ምናልባት ታስታውሳለህ? ማት ስልጠናዎችና አንድ ወንድም አንድ ጊዜ የሆነ ስልጠና አለና እንደዚህ የሚባል ሚኒስትሪ ጠርቶናል ትሄዳለህ ወይ አልኩት። ኧረ አሁንስ ቀዮቱን ይከሰኛል። ምን ማለት መሰለህ? ሂደን እዛ ስልጠና ወስደን ቀዮት በደንብ በልተን እንመጣና ስልጠናውን አንጠቀምበት ክስ ሆናለሁ አለ። ዘጠናዎቹን ካለፈ በኋላ መዝሙር ዘማሪ ያን ሰሞን ታስተሳሰብ መድረክ ላይ ሆኖ መዝሙር የሚመጣላቸው ዘማሪዎች ነበሩ። ይሁን የመዝሙር ስፒሪት ተለቀቀ። እስቲ አሜን በሉ ባካችሁ። ለየት ያለ ሪቫይቫል ባይብል ኮሌጆች ተከፈቱ። ዘማሪ ቀጥሎ የነበረው ስቴፕ ምን ነበር? እኔ ወጣው ካገር ልክ ስወጣ ነብይ ቅባት ነብይ መጣብኝ።
ሐሰተኛውን የሚሰብር መንፈስ ይነሳል። ከዛስ ተቀላቀለና ቸርቿን አስቸገራት። በቃ አስቸገራት። የነጻነት ብዛት የሚል የደረጀ መዝሙር አለ። በጣም ይገርመኛል። እና ጥሩ እኮ ነው ያ፣ ግን አልጠራም። አያችሁ፣ መንፈስ ቅዱስ ያስፈልገናል። መንፈስ ቅዱስ እንደ አውሎ ነፋስ ነው የምንለው ለዛ ነው። ምን ማለት ነው? በአውሎ ነፋስ ገበሬዎች ስንዴ ከወቁ በኋላ ምን ያደርጉታል? ይበትኑታል። ከዛ ነፋሱ ምን ያደርገዋል? የመለየት ዘመን ይመጣል። የመንፈስ ቅዱስ ነፋስነት ይመጣል፣ ያጠራዋል። ክብር ለእግዚአብሔር ይሁን። የመጥራት ዘመን ይመጣል። የግርድ ጊዜ የሚያበቃበት ዘመን ይመጣል። ለምን? መንፈስ ቅዱስ ምልክት ብቻ አይደለም፣ ሰራተኛ ነው። ክብር ለእግዚአብሔር ይሁን። እውነት እላችኋለሁ፣ ሰራተኛ ነው። እንደ አውሎ ነፋስ የሚገለጥበት ዘመን ቅርብ ነው። ያውጣን እግዚአብሔር፣ ይርዳን እግዚአብሔር። ወገኖች ይሄ ዘመኑ ያለቀበት ስለሆነ እቃ ቅድም እንደ ኮምፓስ ብያችኋለሁ። ባህር ላይ በትልቅ ውቅያኖስ ላይ እቃ የጫነች ትልቅ መርከብ አስቡና ኮምፓስ ወይ ነው ትደርሳለች። መንፈስ ቅዱስ ግን እንደ ኮምፓስ ነው፣ አይረሳም። አሜን በሉ። ስራውን አይረሳም። መንፈስ ቅዱስ ስራው ምን አይሉ አይረሳም። የቤተ ክርስቲያን ምን አሉ? ኮምፓስ ነው። ኮምፓስ ነው። ብዙ ጓዝ ተሸክማለች ቤተ ክርስቲያን። ብዙ ቅባት ተሸክማለች ቤተ ክርስቲያን። በብዙ በረከት ተሸክማለች ቤተ ክርስቲያን። እየተጠጋች ነው ወደ እግዚአብሔር መንግስት፣ እየተጠጋች ነው ወደ ምጽአቱ። ግን ባህሩ ላይ ምን አለ? ምን አለ? ማዕበል አለ። አትሻገሪም፣ አትሻገሪም። መንፈስ ቅዱስ ያጠራዋል። መንፈስ ቅዱስ ኮምፓስ ነው። መንፈስ ቅዱስ መሪ ነው። ክብር ለእግዚአብሔር ይሁን። እና አሁን ያለንበት ዘመን ቤተክርስቲያን ብዙ ጓዝ ተሸክማ ይመስለኛል በአይኔ ህሊናዬ ስመለከታት በትልቅ ውቅያኖስ ላይ እየሄደች ነው። ክብር ለጌታ ይሁን። ነፋሱ ግን ከዚህም ከዚያም ያላጋታል። መንፈስ ቅዱስ ግን ኮምፓስ ነው። ይርዳን እግዚአብሔር። ስለዚህ መንፈስ ቅዱስ በስራ ላይ ነው፣ ስራውን አይረሳም። ሌላው መንፈስ ቅዱስ በመጨረሻው ዘመን ሲመጣ ምልክት መሆን ብቻ ሳይሆን ፍሬያማ እንድንሆን ያደርገናል። ገላትያ ምዕራፍ 5 የመንፈስ ፍሬ ግን ፍቅር፣ ሰላም፣ ደስታ፣ ቸርነት፣ በጎነት፣ የዋሃት፣ ራስን መግዛት ይለናል። ማን ነው ይሄንን የሚሰጠን? መንፈስ ቅዱስ። መንፈስ ቅዱስ የመጨረሻው ዘመን ፍሬ አልባ የሆነ ትውልድ ስለሚመጣ ፍሬ ፈርሲኪ ምን ማለት ነው? ፍሬ ፈርሲኪ ፍሬ አልባ ቁም ነገር የሌለው ትውልድ ስለሚመጣ ልጆቹን ግን ቁም ነገር እንዲኖራቸው ያደርጋል። በመጨረሻው ዘመን መንፈስ ቅዱስ ያስፈልገናል። እስቲ አሜን በሉ። መንፈስ ቅዱስ በጣም ያስፈልገናል። ለምን? ፍሬ የሌለበት ዘመን ነው። ግርድ የበዛበት ስለሆነ፣ ስጋውያን የሚበዙበት ዘመን ስለሆነ መንፈስ ቅዱስ ፍሬ እንድናፈራ ያደርገናል። ምልክት ብቻ አይደለም፣ ኮምፓስ ብቻ አይደለም፣ ፍሬያማ እንድንሆን ያደርገናል። ያለ መንፈስ ቅዱስ ፍሬ ማፍራት አንችል። ጌታ የተባረከ ይሁን። አሜን። ክብር ለኢየሱስ ይሁን። ፍሬያማ ያድርገን እግዚአብሔር። አንዳንዱ በመንፈስ ቅዱስ ሙላት ነኝ ብሎ ወንበርም ይሰብራል፣ የሰውም ልብ ይሰብራል። ወንበሩ ሲሰበር ሰው መስበር ከምን አመጣ ነው? ጌታ ይጠብቀን። ይሄ መንፈስ መመርመር አለበት። የሚለየው መንፈስ ቅዱስ የማበጠር ስራ ይሰራል በሉት። አንድ ጊዜ በጣም የምንወዳት እህታችን በልሳን ጸልያለች። በልሳን እየተሞላች አሜን በሉ። ከዛ ሌላ ወንድማችን ደግሞ ይሄ መንፈስ ይፈተሻል። ልሳን ሁሉ ከእግዚአብሔር ተጠንቀቁ። ታውቃላችሁ፣ ሰይጣን መናፍስታዊ ልሳን ሊሞላን ይችላል።
መጠንቀቅ አስፈልጋል። እና ያችን ሲገስጻት ወደቀች አለ። እኔ ያኔ በጌታ ልጅ አጋንንት ወጣ ካለባ አጭበርባሪ ልሳን አንዳንድ ጊዜ ልሳኑን ቼክ ማድረግ አለብን። ከኔ ጋር ናችሁ? ትምህርቱ ይከብዳል። በምን ይደረጋል? በጣም ጥሩ ጥያቄ። በእግዚአብሔር ቃል ይደረጋል። በመንፈስ ይመረመራል፣ ይጠየቃል። ሐዋርያው ቅዱስ ጳውሎስ ያቺን ሴትዮ አስታውሱ፣ የሕያው እግዚአብሔርን መንገድ የሚያሳያችሁ እያልሽ ትንቢት እየተናገረች ነው። አሃ እኔና እናንተ ብንሆን በእናትሽ በሚቀጥለው ሳምንት እኔና አገልግል እንላታለን አይደለም እንዴ? ጥሩ መገለጥ ነው ያለ። ሐዋርያው ጳውሎስ ግን መንፈሱ ታወቀ። እግዚአብሔር የሚለይ መንፈስ ይስጣችሁ። መንፈስ ቅዱስ ወይ ስራ ምንድነው ብትሉት ጋይድ ማድረግ ነው። እናንተን እንዳትጠፉብኝ ስተት መንፈስ እንዳይወስዳችሁ መምራት ነው። ይርዳን እግዚአብሔር ወገኖች። እንደ ሐዋርያው ጳውሎስ የሚለይ መንፈስ፣ ይሄ እንደዚህ ነው መንፈሱ፣ ይሄ እንደዚህ ነው መንፈሱ የምንልበት ጌታ ይስጥ። ለዚህ መጸለይ አለብን ወገኖች፣ መመርመር አለብን። ይርዳን መንፈስ ቅዱስ። ምልክት ብቻ ሳይሆን ወገኖች ክፉ በሆነ ዘመኑ ስላለን መንፈስን እንድንሰማ እንድናጠራ ጋይድ የሚያደርገን ኮምፓሳችን ነው፣ ማበጠሪያችን ነው፣ መሪያችን ነው። ክብር ለኢየሱስ ነው። ያ ለምን ዘመኑ አስቸጋሪ ነው። ዘመኑ አስቸጋሪ ነው። ጌታ አንዳንድ ጊዜ መለየት እንደሚያቅተን ስለተሰማው ጌታ ስለምንደናገር ግራ ስለገባው አንድ ቲፕ ልስጣችኋል። ጌታ የሰጠን ቲፕ ምንድነው ታውቃላችሁ? ከፍሬያቸው ቲፕ ልስጣችሁ። በመንፈስ ሰምታችሁ መለየት ካልቻላችሁ የሆነ ቲፕ ልስጣችሁ። በፍሬያቸው አሜን። ይሄን ቲፕ ተጠቀሙበት። በፍሬያቸው መንፈስ ቅዱስ ፍሬው ምንድነው? ፍቅር ነው። በልሳን ጸልያለሁ፣ ወንድሜን ገፋለሁ። ይሄ አይሄድም። ጌትኒሽ ነው የምትሉት? ጀርመን ምንድነው? እስኪ በሉ ተሳስቼ እኮ አይሄድም። እንዴት ያለ ነገር ነው? በልሳን ጸልዩ፣ በጥፊ መማታት አይሄድም። ይሄዳል። በልሳን ከጸልክ መውደድ ነው ያለብህ። ግን የምትናገረው ልሳን ነዋ ፍሬው። ስሙ ይባረክ። እንዳልከብድባችሁ ግን ቃሉ ነው። እንግዲህ በአራተኛ ደረጃ ወደ እውነት ይመራል። ወደ እውነት ይመራናል። እሺ በል መንፈስ ቅዱስን በውስጥ እናንተ አትችሉትም ካለ በኋላ እርሱ በመጣ ጊዜ ወደ እውነት ሁሉ ይመራችሁ። የመለየት እንትን አለው። ያያል መንፈስ ቅዱስና ጊዜ ፐርሰን እና ልጅን እንዳታልለው ብሎ ውሸቱ ይሄ ነው፣ እውነቱ ይሄ ነው ይላችሁ። ትፈትሻላችሁ፣ ትመረምራላችሁ። መንፈስ ቅዱስ ከእናንተ ጋር ይሁን። አስፈላጊ ነው መንፈስ ቅዱስ፣ አስፈላጊ ነው መንፈስ ቅዱስ። ስሙ የተባረከ ይሁን። ምልክት ብቻ አይደለም፣ ውሸት የበዛበት ዘመን ስለሆነ ወደ እውነት እንዴት ብለን እንሄድ? ወደ እውነት የምንሄደው በመንፈስ ቅዱስ መሪነት ነው። ለይ ነው፣ ይለየዋል። የውሸቱንና የእውነቱን ምን ያደርጋል? ይለየዋል። ወደ ክርስቶስ ያደርሰናል። ጌታ የተባረከ ይሁን። ሌላው እንግዲህ እየጨረስኩ ነው። ለመቀደስ ይጠቅመናል። ጌታ የተባረከ ይሁን። በዘመን መጨረሻ እንግዲህ እስቲ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 11 አንድ ሰው ያነብልናል። ምዕራፍ 6 ቁጥር 11 ለቅድስና ይጠቅማል መንፈስ ቅዱስ። ርኩሰት የሚበዛበት ዘመን ስለሆነ መጨረሻው ዘመን አንደኛ ቆሮንቶስ ምዕራፍ 6 ቁጥር 11 አጥባቸው
አሜን አሜን። በማ መንፈስ ቅዱስ ያጥባል፣ ይቀድሳል፣ ያነጻናል። መንፈስ ቅዱስ በመጨረሻው ዘመን ምልክት መሆን ብቻ ሳይሆን እርኩሰት ስለሚበዛ፣ ክፋት ስለሚበዛ፣ አለመንጻት ስለሚበዛ ህዝቡን ይቀድሳል፣ ያጥባል፣ ያነጻል። ለእግዚአብሔር መንግስት ምን ያደርጋል? ያዘጋጃል። መንፈስ ቅዱስ ደግሞም ያጸድቃል። መንፈስ ቅዱስ ጌታ የተባረከ ነው። የመንፈስ ቅዱስ በመጨረሻው ዘመን መውረድ ትልቁ ስራ ቤተ ክርስቲያንን ይቀድሳታል፣ ይለያታል። ክብር ለኢየሱስ ይሁን። ያልተቀደሰ በልሳን መናገር የለም። እንዴት ያለ ነገር ነው! በልሳን እየጸለዩ አለመቀደስ አይቻልም። በልሳን ከተጸለየ ምን መሆን አለበት? መቀደስ አለበት። ምክንያቱም ልሳንን ስለሆነ የመንፈስ ቅዱስ መውረድ ምልክት አድርገን በዚህ ዘመን የምናየው። ስለ መንፈስ ቅዱስ ሙሉ ትምህርት ስንማር ይሄንን እንማራለን። ምልክቱ ምንድነው? የመንፈስ ቅዱስ ሙላት ታውቃላችሁ? ሙላትና ጥምቀት ዳኒ ገብታ ነበር አይደል? እዛ እኛ ጉባኤ ላይ ሙላትና ጥምቀት ምንድነው ልዩነቱ? ምንድነው ልዩነቱ? ሙላትና ጥምቀት ልዩነት አለው? ሙላትና ጥምቀት ልዩነት አለው? እስቲ ማን ነው የሚያስረዳ? ሙላትና ጥምቀት ጃንስ አሜን አሜን። ስንት ጥምቀት አለ? እንደዛ ነው የመጽሐፍ ቅዱስ። እኔ እሄዳለሁኝ ማን ነው ይቅርታ፣ ዮሐንስ እኔ በውሃ ጠምቃችኋለሁ፣ እሱ ግን በምን ያጠምቃችኋል? አጥማቂው እግዚአብሔር ነው። ስንት ጊዜ? አንድ ጊዜ። ሙላትስ ሁልጊዜ ነው። ኤፌሶን ምዕራፍ 5 ላይ ነው አይደለ? መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ። ይሙላባችሁ ሲል እናንተ ናችሁ የምትሞሉ ማለት ነው ወገኖቼ። ይጎላል ማለት ነው። ይጎላል ማለት ነው። አለቃ ገብረሃና ታውቋቸዋላችሁ አይደል? የኔ ሀገር ሰው ናቸው እና እኛ ሀገር ሄደው በብርሌ ነው ጠላ ምናምን የሚጠጣው እና ሰውየው እያመጣ ይሞላል። እኛ አካባቢ ጨርሶ አይጠበቅም። ጎደል ካለ ይሶርሶ እያደረገ ሙልት ያደርጋል። ዞሮት ሞልቷል። እንደገና ስታል ይመጣል ሙልት ያደርጋል። እየዞረ የጎደሉትን የሚሞላ ሰውየው ስራው እና አለቃ ስንት ብር ሊጠጡ ተባለ? 9 አንገት። አዎ ያቺን ነው አይወዳላችሁ። መጉደል የለበትም። መንፈስ ይሙላባችሁ እንጂ ወይን ተጃስ ከስካር ጋር አገናኘው ሐዋርያ ጳውሎስ እንደው ካጣው ነገር ነው። አሁን መስከር ቆር በመንፈስ ቅዱስ ነው። በጌሾ የሰከረ በብቅል የሰከረ የብቅልን ነገር እንደሚናገር በመንፈስ የሰከረ የመንፈስን ነገር ይናገራል። ከዛ ቀጥሎ ዝማሬ ይለዋል። እዛ በኋላ ያላችሁ አምልኮ ይለዋል፣ ውዳሴ ይለዋል፣ በመንፈሳዊ ቀን የመነጋገር ይለዋል። ምን በመንፈስ ስትሰከር የመንፈስ ስካር ይምጣባችሁ። ሰው በመንፈስ ከሰከረ ዝቅ ብሎ ወደዛ አይታችሁታል። እኔ አሁን አልናገረውም። ኤፌሶን ምዕራፍ ወደ እስከ 6 ድረስ ስትሄዱ ስለ ስካር ነው የሚያወራውና እዛ ባልን ውደድ ይላል። እንዴ የሰከረ በመንፈስ የሰከረ እንዴት ይጣላል? እንደው ልብ አድርጉ። እንደውም በመንፈስ የሰከረ ባል እንዴት ሚስቱን ሊጠላ ይችላል? ሚስቶች ታዘዙ ይላል። ከሰከረች ምን መታዘዝ ምን ይከብዳል? ሰክራለች። ልጆች ታዘዙ ይላል 6 ባሮች ተገዙ እያለ ይናገራል። ሰክሯል ሁሉ በመንፈስ ከሰከረ ቸርቹ ችግር የለም። ሶሉሽኑ በመንፈስ ምን ማለት ነው? መስከር ነው። መንፈስ ቅዱስ ምልክት ከመሆን አልፎ
ወገኖችን ቅዱሳንን ይቀድሳቸዋል። የመቀደስ ስራ ይሰራል። ክብር ለኢየሱስ። የመለየት ስራ ይሰራል። ከዛ ከቀደሰ በኋላ እንግዲህ ደግሞ እንድናገለግል ያደርገናል። ቅድም ሮቢያ ነበር እንደወደደ አገልግሎት ምን ያደርጋል? ይሰጣል። ለአንዱ መስበክ ይሆናል፣ አንዱ መናፍስት መለየት ሊሆን ይችላል፣ አንዱ ትንቢት መናገር ሊሆን ይችላል፣ አንዱ በልሳን መጸለይ ይሆናል፣ አንዱ መተርጎም ሊሆን ይችላል። ቤተክርስቲያንን ሙሉ ጦር ያረጋታል። ክብር ለእግዚአብሔር። ለሰይጣን የማትመች ሰራዊት ያረጋታል። ምን አርጎ ልጆቿን በሙሉ አበባ ጌታ ይባረክ። ስለዚህ የመንፈስ ቅዱስ ስራ ከምልክትነት አልፎ ለእግዚአብሔር ቤተክርስቲያን ለክርስቶስ ቤተክርስቲያን አገልግሎትን ያከፋፍላል። በመጨረሻ የምላችሁ ነገር መንፈስ ቅዱስ አገልግሎትን ከማካፈል አልፎ ምልክት ከመሆን አልፎ ደግሞ ተስፋ ይሆናል። ተስፋ ይሆናል። ለምንድን ነው ተስፋ የሚሆነው? ተስፋ በሌለበት ዓለም ስለምንኖር ወገኖቼ። እኔ መንፈስ ቅዱስ የቤተ ክርስቲያንን ጎደሎ ሁሉ የሚሞላ አድርጎናል። ጌታ ይባላል። ጎደሏችሁን ሁሉ የሚሞላ ነገር ምንድነው ብትሉ መንፈስ ቅዱስ ነው። መንፈስ ቅዱስ ጎደሏችሁን ሁሉ ይሞላል። ከቤታችን እስከ ቤተ ክርስቲያናችን ያለውን ጎደሎ የሚሞላ መንፈስ ቅዱስ ነው። ዮሐንስ ወንጌል ምዕራፍ 16 ቁጥር 7 ላይ ያጽናናችኋል። ካውንስለር ሐዘን የሞላበት ነው አይደል? ጌታ እኮ ጌታ ኢየሱስ ማነው ጳውሎስ እኮ ደጋግሞ በጌታ ጊዜ የሚል ሐዘን እንዳለ ነው። ደስ ይበል ከተባለ የሆነ ሐዘን አለ ማለት ነው። በዚህ ሐዘን በሞላበት ዓለም ውስጥ ምን ያደርጋችኋል? ያጽናናችኋል። የኢንካሬጅመንት ስፒሪት አይዞ የሚል ስፒሪት ተስፋ ይሆነናል። ክብር ለእግዚአብሔር ይሁን። እሺ ሐሳቤን ላጠናቅ። መንፈስ ቅዱስ በመጨረሻው ዘመን ወይም በመጨረሻው ቀን የሚወርድበት ምክንያት አንደኛ ምልክት ሊሆንን ነው። ዘመን እንዳለቀ ምልክት ሊሆንን ነው። ሁለተኛ ለወንጌል ስብከት ወይም ኢየሱስን ለማክበር ነው። ሶስተኛ ሰዎችን ለመቀየር ነው። አራተኛ ወንጌል እንደሚገባ ለማስፋፋት ነው። አምስተኛ የወንጌሉን ስራ ለመስራት። ጌታ የተባረከ ይሁን። ስለዚህ በመጨረሻው ዘመን መንፈስ ቅዱስ የሚወርድበት ምክንያት ለቤተ ክርስቲያን ሙሉ የሆነ ጥቅም ለመስጠት ነው። ጎደሏችንን ለመሙላት ነው። እግዚአብሔር መንፈሱን ያፍስስላችሁ። መንፈስ ቅዱስን ሁሌ ተጠሙ። ጌታ በረዳን ጊዜ ሌላ ጊዜ የሚሆን ኮርስ ወስዳለን ብዬ አምናለሁ። ለዛሬ በዚህ ይበቃናል። በሚቀጥለው ጊዜ የደብረ ዘይት ተራራ ሚስጥሮች በሚል ስለመጨረሻው ዘመን የምናይ ይሆናል። አጭር ጸሎት አብረን ጸልየን እንጨርሳለን። ጌታ ሆይ እናመሰግንሃለን። የረዳህን ያገዝከን አባታችን ስምህ ይባረክ። ስምህ የተባረከ ይሁን። ረድተህናል፣ ስምህ የተባረከ ይሁን። አግዘህናል፣ ስምህ የተባረከ ይሁን። ዛሬ ደግሞ የእስራኤል ቅዱስ በፊትህ ስለ መንፈስ ቅዱስ ስለተናገርከን ልታግዘን ስለወደድ በጌታ በኢየሱስ ስም እናመሰግንሃለን። መንፈስ ቅዱስ ሆይ ሕይወታችንን ተረከብ። ይሄን የሰሙ ሁሉ መንፈስ ቅዱስ አንተን እንዲጠሙ እንለምንሃለን። ኃይል በውስጣቸው እንድትሞላቸው እንጸልያለን። ዘመን ከመጠቆም አልፈ ጌታ እግዚአብሔር ሆይ ለሕይወታቸው ለውጥ እንዲሆን እንጸልያለን። ፍሬ እንዲያፈሩ፣ መናፍስትን መለየት እንዲችሉ፣ ዘመኑን መዋጀት እንዲችሉ፣ ኮምፓስ እንድትሆናቸው፣ አቅጣጫ ጠቋሚ እንድትሆናቸው፣ ግርዱን ከስንዴ የሚለይ ነፋስ እንድትሆናቸው፣ በሕይወታቸው ያለው እንድታራግፍ እንለምንሃለን። የእስራኤል ቅዱስ ስምህ የተባረከ ይሁን። ስለሰማን ተባረክ። ቀሪ ጊዜያችንን ደግሞ ባርክልን በጌታ በኢየሱስ ስም።